እግዚአብሔር ያዋርዳችሁ። ተዋረደ ሶፎንያስ። እግዚአብሔር ያዋርዳችሁ፣ መድኃኒዓለም ያዋርዳችሁ። ተዋረደ። ቂጥ ፈልጉ። አሁን አዲስ አበባ የስንቱን ቂጥ አበላሽቷል። የስንቱን ታዳጊ ጋዜጠኛ አደርጋለሁ ሚዲያ ላይ ያቀርባለሁ እያለ አስባችሁታል? ያስ ጋይስ ማርያምን እግዚአብሔር አዋረደው። የጋዜጠኛው የእግረኛው ጋዜጠኛ አምላክ ነው የጣለው እነዚህ ልጆች ላይ። እግዚአብሔር ነው ያዋረደው። እግዚአብሔር ወይ ፈጣሪው ቂጥ ፈልጎ እኮ አዳማ ድረስ ሄደው ቤተሰብ ስንት ቂጥ ጨርሷል። እዚህ ስንት ቂጥ ጨርሷል። እንግዲህ የህግ አካሎች ዝም እንዳትሉ፣ የኔታችሁ ይሄን ቪዲዮ አይታችሁ ዝም እንዳትሉ። መብት የሚባል ነገር የለም። የኛ ሀገር አንቀጽም ህግም ይሄን አላጸደቅም፣ አልፈቀደም። ስለዚህ ወንጀል ነው። እንደዚህ የሚያደርጉ በተለይ ስምና ዝና ያላቸው ሰዎች በደንብ ሊቀጡ ይገባል። በደንብ ማለት ነው። ለህብረተሰቡ አርአያ ናቸው የሚባሉ ስምና ዝና ያላቸው ሰዎች እንደዚህ አይነት ነገር በአደባባይ ሲያደርጉ ህግ ቅጣት ሊወስድባቸው ግድ ይላል። እንዴ ይሄ ቅሌታ፣ ይሄ ጠብደል፣ እንዴ ይሄማ ይሰደባል ጋይስ። አሁንማ በደንብ ነው የሚሰደቡ። የዛን ያዝነንለት አዳማ ድረስ ሄደ እኮ ጋይስ፣ አዳማ ድረስ ሄደ። የአዳማ ልጆችን ሊወክል አንተ ውርደታ። እንደውም ምስኪን ምረውካል፣ ገብርኤልን ምረውካል። እንዴ አቤት ጋይስ፣ በጣም እኮ ነው የሚገርም። ማለት እንደው እግዚአብሔር እንትን ይበላል። እግዚአብሔር ይጠብቀን። የሁላችንንም መጨረሻ እግዚአብሔር ይጠብቀው። ጌታ እመቤቴን የምሬ ነው። በጣም እኮ ነው የሚያስፈራው። በአሁን ጊዜ እንደምታዩት ሚዲያው ገና ታዳጊ ልጆች ናቸው ሚዲያውን የሚይዙት። ባይዘው እንገራችሁ ጋይስ፣ ብዙ ጊዜ ወሬን ወሬ ያነሳዋልና ብዙ ጊዜ ከሰማችሁ እንደው ይሄን ጥያቄ ልጠይቃችሁ። ብዙ ጊዜ